የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሰኔ 18 ቀን 2017 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሰኔ 18 ቀን 2097 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም የዘረኛና የባንዳ አገዛዝ ፋይዳው የህዝብ እልቂትና የአገር ብተና ነው በሚል ርዕስ ከበላይ ተሰማ የቀረበውን ጽሑፍ እናሰማለን። በመጨረሻም የኦሮሞ አስመሳይ ተቃዋሚዎችና የሌሎችም ጭንብል ሲወልቅ በሚል ርዕስ የቀረበውን ትንታኔ ያሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። አማራ ፋኖ ብሔራዊ ኃይል የተሰጠ መግለጫ። አማራ ፋኖ ብሔራዊ ኃይል የመስራቾችን ስያሜ በማስቀረት በአዲስ የቀጠና ስያሜ ውህደቱን የሚያበስር መግለጫ ወጥቷል። የቀጠለውና ግማሽ ክፍለ ዘመን ያስቆጠረው የህዝባችን መከራ ያልታገተበት ምክንያት የአማራ ልጆች በኢትዮጵያ ፖለቲካ ውስጥ ተሳትፎ ሳይኖራቸው ቀርቶ ወይም ሰላማዊም ይሁን ወታደራዊ የፖለቲካ ድርጅት ሳያዋቅሩ ቀርተው አልነበረም። የሚሳተፉበት ወይም የሚያቋቁሙት ድርጅት አማራነትን የማያውቅ ኢትዮጵያዊ ወይም ከአማራነት ያነሰ ንዑስ ክፍለ ሀገራዊ ስለነበር ነውም ተብሏል። የአማራ ህዝብ ብቸኛ የመዳኛ መንገድ አማራነት ነው። አማራነት የማያውቅና የተጸየፈ ኢትዮጵያዊነትም ሆነ ንዑስ ክፍለ ሀገራዊ አደረጃጀት የህዝባችን የህልውና አደጋ አይቀለብሰውም የሚለውም በመግለጫው ተካቷል። ከዚህም የተነሳ ያለፈውን የትርክት ዕዳ ለመቀልበስ በየዕለቱ የተፈጸመ ያለውን የዘር ማሳሳት የዘር ማጥራትና የዘር ፍጅት ለማስቆም በአገዛዙ የተከፈተብንን ጦርነት ለማክሸፍ በአገሪቱ ስርዓተ መንግስት ተገቢውን ህዝባዊ ውክልና ለማግኘት ለማጎናጸፍና የኢትዮጵያ ሀገረ መንግስት ያለምንም ስጋት እንዲቀጥል የሚያደርገው እውነተኛ የአማራ ህዝብ ድርጅት አራቱም አደረጃጀቶች በማክሰም የአማራ ፋኖ ብሔራዊ ኃይልን መመስረታችን የሚታወስ ነው። ድርጅታችን የአማራ ፋኖ ብሔራዊ ኃይል ከተመሰረተበት ቀን ጀምሮ በየቀጠናው ልዩ ልዩ ስራዎችን ሲሰራ መቆየቱ የሚታወስ ሲሆን የድርጅቱን ስራዎች ይበልጥ ለማሳለጥ ያግዝ ዘንድ የድርጅቱ ማዕከላዊ ኮማንድ የሚከተሉትን አብይ ውሳኔዎች አሳልፈዋል። አንደኛ፣ የአማራ ፋኖ ብሔራዊ ኃይል ወጥና ውህድ ድርጅት ስለሆነ ከዚህ ቀደም የነበሩትን የድርጅቱ ስያሜና ሎጎዎችን አክስሞ የፖለቲካና የወታደራዊ ስራዎችን ለማሳለጥ በቀጠናና በእዝ መሰየም አስፈልጎታል። የአማራ ፋኖ ብሔራዊ ኃይል ስር የተዋቀሩ አደረጃጀቶችን የቀድሞ ስያሜና ከቀጠለው ቀን ጀምሮ የሚጠሩበት ስያሜ የሚከተለው መሆኑን ለመላው ህዝባችን ለሰራዊታችንና ለሚዲያ አካላት እናሳውቃለን ብለዋል። የቀድሞ ስያሜ ወደ አዲስ ስያሜ ሲቀየር የአማራ ፋኖ አንድነት በጎንደር ወደ የአማራ ፋኖ ብሔራዊ ኃይል ስያሜን ሰሜን አማራ ቀጠና በላይ እዝ፣ የአማራ ፋኖ በጎጃም ወደ አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ፣ የአማራ ፋኖ በወሎ ቤት አማራ ወደ አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ፣ የአማራ ፋኖ በሸዋ የአማራ ፋኖ ብሔራዊ ኃይል በደቡብ አማራ ቀጠና አሳምነው እዝ በሚሉ እንዲጠሩ ተወስኗል። የድርጅታችን ማዕከላዊ ኮማንድ ድርጅታችን የፖሊት የቢሮና የስራ አስፈጻሚ ኮሚቴ ተግባርና ኃላፊነት የተሸከመ በመሆኑ በስሩ 3 አብይ ኮሚቴዎችም ተዋቅረዋል። በተጨማሪም ማዕከላዊ ኮማንድ ድርጅቱን ማዕከላዊ ኮማንድ ኮሚቴ አባላት፣ የስራ አስፈጻሚ ኮሚቴ ፖሊስ ቢሮ አባላት በአጭር ጊዜ ውስጥ እንዳቋቋሙና ድርጅቱ በህዝባችንም ሆነ በሀገራችን የሚጠበቅበትን ግዴታዎች እንዲወጣ ውሳኔዎችን አሳልፈዋል። የአማራ ፋኖ በጎጃም የ24 ሰዓት አብይ ሁነቶች ይፋ ሆነዋል። ከቀኑ 10 ሰዓት አባ ኮስተር ብርጌድ የረዝ ቀበሌ ላይ የደፈጣ ጥቃት በመፈጸም በጥላት ላይ ጉዳት ማድረስ ችሏል። በዚህ ደፈጣ በቁጥር ያልታወቀ የጥላት ኃይል ሙትና ቁስለኛ ተደርጓል። ይህም ጎጃም አገው ምድር ክፍለ ጦር ተጠናክሮ ቀጥሏል። አያሌው መኮንን ብርጌድ ጥላት ላይ ታላቅ ድል ተቀዳጅቷል። የተወደደ አያሌው መኮንን ብርጌድ ሰዓታትን በፈጃ ወደ ውጊያ የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና አድዋ ክፍለ ጦር የንጋት ጮራ ብርጌድ ጋር
ከቁንዝላ ከተማ በቅርብ ርቀት ከምትገኘው ዳርፉር ዝርዝር ላይ መሽጎ ያለውን የጥላት ኃይል ደምስሷል። በዚህም 9 የመከላከያ አባላት እስከ ሲአርፎ 11 አባላት ደግሞ ቁስለኛ ሆነዋል። በሰከላ ወረዳ ግሽ አባይ ከተማ ዙሪያ ባሉ ቀበሌዎች በወራሪው ኃይል የታፈኑ ነዋሪዎችን የጊዮን ብርጌድ አስለቅቋል። በግዴታ ሰልፍ ተጣላችሁ ብሎ ያፈናቸውን 50 እና 64 በድምሩ ከየቀበሌው ተወጣጡ ከ100 በላይ የሚሆኑት በፋኖቹ ከፍተኛ ትግል እንዲለቀቁ ተደርገዋል። በአማራ ወልቃይት ጠገዴ ሰቲት ሁመራ ዞን ሰሜን ጠገዴ ወረዳ ልዩ ስሙ ጎቢ ከተባለ ቦታ 4ኛ ደጅ አዝማች ኮር ትልቅ ጀብድ ፈጸመ። ከጥላት የብልጽግና ኃይል ጋር ውጊያ አድርጎ 29 ገድሎ 7 አቁስሎ 2 በእጅ ማርኮ ጥላትን አሸንፏል። ከጥላት የተገኘ 27 ክላሽ 10 ጎራሽ 2 የጦር መሳሪያ ድምር 29 የክላሽ ጥይት 701 የወገብ ትጥቅ 12 ኮዳና 7 የብሬን ሸንሸል እንዲሁም 1 ከና 120 ጥይቱን ይፋ ገቢ አድርገዋል። የጠራ ብርጌድ አካል የሆነው ፕሮፌሰር አስራት ሻለቃ በአርበኛ ተቀባጭ አቅሉ ጎቢ ክፍለ ጦር የአጤዎቹ ብርጌድ አባላት ባሉበት ስያሜ ጠገዴ ወረዳ ከባቦ ወረዳ አካባቢን ነፃ አድርገዋል። በዚህ ውጊያም 5 ሲሞቱ 2 ክላሽ ኮፍ ጠበንጃ ገቢ ተደርገዋል። 3ቱ ልጆቼ በወባ በሽታ ተይዘው በአገዛዙ የሕክምና ተቋም መድኃኒት ማግኘት አልቻሉም ሲሉ አንድ የአካባቢው ነዋሪ ቅሬታቸውን አሰሙ። አገዛዙ በነፃ መድኃኒትን አቅርቧል በሚል የሚወራው ወሬ እጅግ የተሳሳተ እንደሆነና ይልቁንም በገንዘባችን እንኳን የወባ መድኃኒት ማግኘት አልቻልንም ሲሉ በሶስት ዞኖች የወባ በሽታ ስርጭት የተስፋፋባቸው አካባቢ ነዋሪዎቹ ይፋ አድርገዋል። የክረምቱን መግባት ተከትሎ በጅማ ምዕራብና ቄለም ወለጋ ዞኖች ስርጭቱ በከፍተኛ ደረጃም ጨምሯል። ስርጭቱ ካምናው በተመሳሳይ ወቅት ጋር ሲነጻጸር በበሽታው የሚያዙ ሰዎች ቁጥር በእጅጉ የጨመረ ሲሆን የሞት ቁጥርም ግን በከፍተኛ ሁኔታ እየገሰገሰ ነው። በአሁኑ ወቅት በሳምንት ውስጥ በበሽታው የሚያዙ ሰዎች ቁጥር ከ2000 እስከ 4000 ሲሆን የሞት ቁጥር ደግሞ ከ300 እስከ 400 ሊደርስ እንደሚችል ስጋቶች እንደሚጠቁሙ የሕክምና ባለሙያዎች ያሳውቀዋል። በቂ የመድኃኒት አቅርቦት በአገዛዙ የጤና ተቋም የለም ያሉት ነዋሪዎቹ በምዕራብ ወለጋ ዞን ቆንዳላ ወረዳ ነዋሪው ወይዘሮ ጎልቻ ገርባ 3 ልጆቻቸው በወባ በሽታ ተይዘው በአካባቢው ባለው የአገዛዙ የሕክምና ተቋም ቢሄዱ መድኃኒትን እንዳላገኙ ቅሬታቸውን ገልጸዋል። በተመሳሳይ በቄለም ወለጋ ዞን ዳሌው ዋበራ ወረዳ አቶ ተወከል ከማል በወረዳው ገጠራማ ቀበሌ ውስጥ የሚኖሩ በርካታ ነዋሪዎች ለወባ በሽታ ተጋልጠዋል። ቀድሞ አገዛዙ ተቋማት በነፃ ይሰጥ የነበረውን የወባ መድኃኒት ከግል ተቋም በውድ ዋጋ ለመግዛት ተገደናል። ወደ ሌላ ቦታ ሄዶ ለመታከም በአካባቢው ባለው ግጭት ምክንያት መንቀሳቀስ አልቻልንም ሲሉ በጽኑ ቅሬታቸውን አሰምተዋል። በዶሮ እርባታ ላይ የተሰማሩ ትናንሽ አርቢዎች ከዘርፉ መውጣታቸውን ለእንቁላል መወደድ ምክንያት ሆኗል ተባለ። አርቢዎቹ ከዘርፉ እንዲወጡ ያስገደዳቸው የመኖ ዋጋ ውድነትና አቅርቦት የመንገድ አካባቢ ኬላ መበራከት መሆኑን ታውቋል። መኖ አቅራቢ ፋብሪካዎች እንዲሆኑ በጥሬ ዕቃ እጥረትና መወደድ ምክንያት እየተቸገሩ መሆኑን ሰምተናል። በዚህና በሌሎች ተደራራቢ ምክንያቶች እንቁላል መኖ ዋጋ ከፍ ማለቱን ተነግሯል። አንድ ኩንታል የእንቁላል የዶሮ መኖ ከ2 ወር በፊት ሲሸጥ ከነበረው 4800 ብር አሁን 5800 ብር እየተሸጠ መሆኑን ተሰምቷል። በተለይ አቅም የሌላቸው ትናንሽ አርቢዎች እየተቸገሩ በመምጣታቸው ከገበያው ለመውጣት ይገደዳሉ የተባለ ሲሆን በምርትና ፍላጎት አለመጣጣም ምክንያት አንድ እንቁላል እስከ 25 ብር እንዲሸጥ እድል ፈጥሯል። በሌላ በኩል ደግሞ መኖ አቅራቢ ፋብሪካዎችም በብዙ ይፈተናሉ የተባለ ሲሆን ለመኖ ማቀነባበሪያ የሚውሉ ግብአቶች አለማግኘት ዋነኛ ችግራቸው እንደሆነና በየመንገዱ ኬላ ተዘርግቶ አገዛዙ ገቢ እየሰበሰበ ያለበት አግባብም እነሱን ሙሉ በሙሉ እንዲሰሩ ወደ ስራ ገበያው እንዲሰማሩ እንዳገዳቸውም ገልጸዋል። የዕለቱ ዜና በዛባ
የዘረኛና የባንዳ አገዛዝ ፋይዳው የህዝብ እልቂትና የአገር ብተና ነው። ከበላይ ተሰማ። ዘመናችን የደህንነት ሳይሆን የእብደት ከሆነ ቆየ። እስካሁንም ለችግሩ መፍትሄ ስላልተገኘለት እብደቱ ተጠናክሮ ቀጥሎብናል። ለምሳሌ ዩክሬንን የኔቶ አባል ለማድረግ ዋጋው የዩክሬንን ህዝብ ማስጨፍጨፍና አገሪቷን ማውደም እንደሚሆን ቢያንስ ለመሪዎቹ ግልጽ ነበር። ሆኖም የጌቶቻቸውን ትዕዛዝ ለመፈጸም በመወሰናቸው ብቻ ውድመቱና ፍጅቱ እንደተገመተው እውን ሆኗል። ህዝቡም ስቃይ ሰቆቃ ውስጥ ገብቶ ፍዳውን እየበላ ነው። ግን ይህን አሰቃቂ ስቃይ ለማስቆም አሁንም ሹሞቹ ምንም አይነት ፍላጎት አላሳዩም። በጣም ያሳዝናል። በአገራችንም በዘረኛ አገር ጠል እብዶች የተጫነብን ስቃይና ሰቆቃ 10 ምዕተ ዓመታትን አስቆጥሮ አሁንም ቀጥሎብናል። ዘረኛና የባንዳ አገዛዝ አገሬ ወይም ህዝቤ የሚለው ነገር የለውም። አገሩና ህዝቡ የባዕዳን አገር ጠላቶችን ጥቅም ለማስጠበቅ በቅጥረኛ አጎብዳጅነት እንዲጎነበስ ያስገደደው ሌላ ሳይሆን ያው የአሳማ አይጠረቄ ከርሱ ብቻ ነበር፣ አሁንም ነው። ለዚህም በቁ ማስረጃዎች አሉኝ። ድንበር ተሻግሬ ወደ ሌላው እንዳላልፍ ታቀቤ የሻዕቢያ ማደጎ ዘረኛ ልጅ የሆነው ወያኔ ለትግራይ ህዝብ ቋሚ ጠበቃው እኔ ነኝ ብሎ ደስኩሯል። እንደ ድርጅት ከቀጠለ ጊዜ ጀምሮ ግን በትግራይ ህዝብ ስም እየነገደ ራሱንና ቤተሰቦቹን በሀብት ከማበልጸግ በዘለለ ለትግራይ ህዝብ ከስቃዩና ከሰቆቃው በስተቀር ያተረፈው ምንም ነገር የለም። እስቲ ዝርዝሩን እንይ። አንደኛ፣ ይህ ለትግራይ ህዝብ ቆሜያለሁ የሚለው ዘረኛ ወያኔ ከ5000 በላይ የሆኑትን የትግራይ ወጣትና ሴት ወንዶችን ለሻዕቢያ በክላሽን ሽጦና በጦርነት አስማግዶ የጥይት እራት በማድረግ ሁሉንም አስጨፍጭፏል። ሁለተኛ፣ ትግራይ ውስጥ በነበረው አስከፊ ረሃብ ምክንያት አዛውንት እናትና አባቶች፣ ህፃናትና ወጣቶች በችጋር የተጠቃው ሆዳቸው ከጀርባቸው ተጣብቆ የሚጎርሱት እህልና አፋቸውን የሚያረጥቡበት ውሃ አጥተው ሲሰቃዩ ኑና የሚበላ ልስጣችሁ ብሎ ዘረኛው ወያኔ ከበረሃ ወስዶ በስማቸው የሰበሰበውን እህል ሸጦ ለማሌሊት ማጠናከሪያ ውሎታል። ቀሪውን ገንዘብ ደግሞ ተከፋፍሎ ኪሱን ነበር የሞላው። ከዛም በብዙ ሺህ የሚቆጠሩ ረሃብተኞችን የሚበላና የሚጠጣ ሳጥቶ ሁሉንም በረሃብ አለንጋ ቀጥቶ ለሞት በመዳረግ ሬሳቸውንም ያሞራ ሲሳይ አድርጎ አስበልቷቸዋል። ሶስተኛ፣ የሐውዜን ህዝብ ፖለቲካቸውን አልቀበልም ስላለ ብቻ በገበያ ቀን በደርግ አውሮፕላን በብዙ ሺህ የሚቆጠሩትን ንጹሃን ዜጎች የፖለቲካ ትርፍ ለማግኘት ሲል ብቻ በጭካኔ የቦምብ ናዳ አስጨፍጭፏል። አራተኛ፣ ስልጣን ከያዘም በኋላ ራሱንና ቤተሰቦችን በሚሊዮኖች ብር አደልቦ ሲያንበሸብሽ ህዝቡን ግን ዴሞክራሲያዊ መብታቸውን አፍኖ ምግብ ለሥራ በሚል ስግብግብነት ከጠዋት አንስቶ እስከ ማታ ድረስ የራሱን ሥራ አሰርቶ ለዕለት ጉርስ የምትሆናቸውን እህል ብቻ ቆንጥሮ በመስጠት ጉልበታቸውን በዝብዟል። አምስተኛ፣ ከስልጣናቸው የማደጎ ልጃቸው በሆነው በኦነግ ብልጽግና ከተነጠቁ በኋላ ሹሞቹ የተወረሰባቸውን የግል ሀብትና ንብረታቸውን ለማስመለስ ሲሉ ጦርነት ከፍተው ብዙ ሺህ የትግራይ ህዝብን አስጨፍጭፈዋል። የትግራይ ከተሞችን እንዲወድሙ አስደርገዋል። በብዙ መቶዎች የሚቆጠሩ እናትና ወጣት ሴቶችን አስደፍረዋል። አሁንም ለሌላ የጦርነት እልቂት እያዘጋጇቸውና እንደ በፊቱ በድጋሚ በረሃብተኛው ስም የተቀበሉትን የእርዳታ እህል እየቸበቸቡ ኪሳቸውን በመሙላት ረሃብተኛውን ለእልቂት ዳርገዋል። ልጄን ለጦርነት አልሰጥም ያለው ቤተሰብ ላይ በአሁኑ ሰዓት እስከ መረሸን ደረጃ ተሸጋግረዋል። ለዚህም ነው ማንነታቸውን ገላጭ የሆነውን ርዕሴን ከላይ እንዳያችሁት የዘረኝነትና የባንዳ አገዛዝ ፋይዳው የህዝብ እልቂትና የአገር ብተና ብቻ ነው ያልኩት። ሌላው በእጅጉ ያሳዘነኝ የትግራይ ዳያስፖራዎች የትግራይን ህዝብ ክደው አገሬና ህዝቤ አይጠረቄው የአሳማ ከርሴ ነው ያለውን ቅጥረኛ ወያኔን ደግፈው በመቆማቸው የእብደታቸው ጥግ ምን ያህል አስከፊ ደረጃ ላይ እንደደረሰ አመላካች ሆኖ አግኝቼዋለሁ። ዘረኝነት እብደት ነው ሲባል ያለ ምክንያት አልነበረም።
ይኸውና ጸረ ሕዝብ ድርጊታቸው ቋሚ ምስክራቸው ነው። እስቲ አሁን ደግሞ ስለ ወያኔ ማደጎ የኦነግ ብልጽግና አንድ ልበል። ኦነግ ድውይ ሆኖ ስለተፈጠረ ስንዝር እርምጃ መራመድ የማይችል ሽባ በመሆኑ ሻዕቢያ ከጉያው ሸጉጦ ጡጦ እያጠጣው አሳድጎታል። የወያኔ ማደጎ ለዘረኞች ለስልጣን ሲበቁ ድኩማኑን ኦነግ በነግራኝ አብይ መገርሳ ግብዣና በነውረኛው ስብሃት አስተናጋጅነት አገር ውስጥ ታዝሎ እንዲገባ ካደረጉ በኋላ እነግራኝ መሪ ተብየውን ድኩማን በቁም እስር አስቀመጡት። ከዛም በኦነግ ስም ገዳይ ቄሮዎችን 21 ባንክ ዘርፈውና አስታጥቀው ህዝብን እንዲጨፈጭፉ አሰማሯቸው። ይህ ዘረኛ የኦነግ ብልጽግና አገዛዝ ምንም እንኳ እኛም ለኦሮሞ ህዝብ የቆምነን ቢልም በጸያፍና አሰቃቂ ድርጊቱ በእርግጥ ካሳዳጊው ህወሓት በልጦ የኦሮሞዎችም ቀንደኛ ጠላት ሆኗል። ዝርዝር ትንተና ውስጥ እንዳልገባ ቀባሪን ማርዳት ስለሚሆንብኝ አልፌዋለሁ። ዛሬ ያለንበት ሁኔታ እንደ በፊቱ ተሳስቼ ነበር፣ ተነናግሬ ነበር ወይም መስሎኝ ነበር የሚለውን ሸንካላ ምክንያቶች የምናስተናግድበት ወቅት ላይ አይደለንም። የአገር ጠላትና ወገን ማን ምን እንደሆነ እውነታው እንደ ውሃና ዘይት ተነጣጥሎ የታየበት ደረጃ ላይ ነን። ከእንግዲህ ወዲህ የእናቴ ቀሚስ ጠለፈኝ የሚያስብል ሸንካላ ምክንያት እንዲኖረን እድል አንሰጥም። እኛ ኢትዮጵያውያን ተደራጅተንና ታጥቀን የአገራችንንና የወገናችንን ህልውና ለማስጠበቅ ክቡር መስዋዕትነትን ከፍለን ከመታገል ውጭ ሌላ አማራጭ የለንም። በእርግጥ ሳይገሉ ጎፈሬዎች ትግሉን ገና ሳይጀምሩ የሹም ዶሮ ነኝና ፕሬዝዳንት በሉኝ ባይ የጭቃሾችን ካሁኑ የማረቅ ግዴታ አለብን። እንታገላለን ካላችሁ የተሳሳተ አቅጣጫችሁን አርማችሁን በማያወላዳ መንገድ ከህዝብ ጎን በተግባር ተሰልፋችሁ ትክክለኛውን መንገድ ያዙ ብለን ልንመክራቸውና ልናስጠነቅቃቸው ይገባል። ታስሮ መፈታት ደግሞ ብቸኛ የታጋዮች መለያ ምልክት አለመሆኑን የነክህደቱ ልደቱ ወይም የጲላጦሶችና ዶክተር ፕሮፌሰሮች ወይም በወቅቱ ከወጣት ተብያዋ የብርቱካን ክህደት ያካበትነው ግዙፍ ተሞክሮ ስላለን ዳግም አንታለልም። እውነተኛ ታጋዮችማ በእስር ቤት እንዳሉ በአሰቃቂ ሁኔታ ተገድለዋል ወይም ከእስር እንደተፈቱ አንድ ወር እንኳን ሳይቆዩ በተወጉት መርዝ ተሰቃይተው ሞተዋል። ባጭሩ የውሸት እስረኞች በእስር ቤት ሆነው መጽሐፍ አሳተምን ባይ የገዢው ቀኝ እጅና ከሃዲ የባንዳ ከበርቴ መሆናቸውን ከተረዳን እነሆ ዓመታት አስቆጥረናልና ዳግም ስህተት ላለመፈጸም እንጠንቀቅ። በመጨረሻም የኃይለ ሥላሴን ማንነትና ምንነት በቅጡ ሳላውቅ ኃይለ ሥላሴ ይሙት ብዬ ስምል አድጌያለሁ። አሁን ላይ ሆኜ ሳየው ግን ቅንነት የተሞላበት ስህተት ነበርና ይቅር በሉኝ እላለሁ። ከዛ በኋላ ይባስ ብሎ የታየው እብደት ሩብ ሚሊዮን ዜጋን የጨፈጨፈ ፋሽስት መንጌ የአገር በታኙንና የባንዳ የልጅ ልጁን ብልሁ መሪያችን የባዕድ ቅጥረኛውንና የአገር በታኙን ሙሴያችን በማለት አገራችንን ጎድተናል፣ በድለናል። አሁን ደግሞ ጦርነቱ ሳያበቃ ህዝባዊ ስርዓት ገና ሳይመሰረት በርግጥ ጀግናን በጀግንነቱ መዘከሩ የማይቀር የታሪክ ግዳጅ ቢሆንም ገና ከጅማሮ የከሌ ጦር የከሌ አሽከር ማለቱ ከጥቅሙ ይልቅ ጉዳቱ ያመዝናል ባይ ነኝ። ባጭሩ ድርጅትን በጥራትና በንቃት ይዞ መታገል እንጂ በግለሰብ ጣዖት ጠረባ ተጠምደን በስሙ መማሉና መፎከሩ ይጎዳናልና እዚህ ላይ እናቆም። ለምሳሌ ተከለሰውነቱን ሰማይ ላይ አውጥተን ያከበርነው ነገ ከርቶ ወይም በገንዘብ ተገዝቶ ለጠላት ቢያድር ምን ልንል ነው? ስለዚህ ወደድንም ጠላንም ሞራላችንን ለመጠበቅ ድላችንን ላለማስቀማትና ትግላችንን በጽናት ከዳር ለማድረስ ከግለሰብ ተክለሰውነት ግንባታና ውዳሴ ራሳችንን እናርቅ ነው ምክሬ። ለዚህም በተክለሰውነት ግንባታ መወድስ ተለክፈን ትግላችንን ላለማስበላት የኢህአፓን የጋራ አመራር ተምሳሌነት መከተል ለትግሉ ጠቃሚነት አለውና እስቲ እናንተም ለዚህ የጸረ ጣዖት ጠረባው መድህን የሆነውን አሰራር ተቀብላችሁ በሥራ ለመተግበር አስቡበት እላለሁ። በሉ በተረፈ በቸር ይግጠመን። የኢትዮጵያ ህዝባዊ ትግል ያለ ጥርጥር በአሸናፊነት ይጠናቀቃል።
የኦሮሞ አስመሳይ ተቃዋሚዎችና ሌሎችም ጭምብል ሲወልቅ የኦሮሞ ተቃዋሚዎችና የአገዛዙ ቁንጮ የሚመራው ብልጽግና ልዩነታቸው በ4 ኪሎ ቤተ መንግስት ማን ይቆጣጠራት በሚለው ላይ ብቻ እንጂ ኢትዮጵያን በማፍረስ አማራን በማውደም ማፈናቀል በማሰደድ በህይወት በማቃጠሉ ሁላቸውም በተናበበና በተቀናጀ መልኩ እንደሚያካሂዱት ያለፈው የ4 ዓመት የኮሎኔል ግራኝ አገዛዝ ዘበን በግልጽ የታየ ህዝብ ያወቀው ፀሐይ የሞቀው ሀቅ ነው። አገዛዙ የአማራና የአፋር ህዝብ ራሱን እንዳይከላከል አንዴ ጦሩን ከግንባር በማንሳት አንዴ አትተኩሱ በሚል ትዕዛዝ በመስጠት ወያኔ የሚባለው ዘረኛና ጠባብ ብሔረተኛ ህዝብን እንዲያርድ እንዲገድል እንዲያሰድድ ንብረት እንዲዘርፍ እንዲያወድም እንዲያቃጥልና እንስሶች ሳይቀሩ በአረመኔው ወያኔ በማስፈጀት የግል ሚናውን ሲጫወት በራሱ ኃይል ማለትም አገዛዙ ደግሞ በኢመደበኛ ጦሩ በወለጋ በኢሉ ባቡር በቤኒሻንጉል በሸዋ ባሩሲና በሻሸመኔ በጅማ በአማራና በኦርቶዶክሳውያንና ኦርቶዶክሳውያንን በማውደሙ በሰፊው ከማካሄዳቸው በላይ ተቃዋሚ ነን በሚሉት ደግሞ አማራንና ኦርቶዶክስን ኦሮሚያ ብለው ከሰየሙት ክልል ሙሉ በሙሉ እንዲወጣና ክልሉም ከአማራና ከኦርቶዶክስ እምነት ያጸዳ እንዲሆን ከፍተኛ ሽብር፣ ግድያ፣ ዘርፊያ፣ አፈናን በማካሄድ አማራና ኦርቶዶክስ ከአካባቢው ሀብቱን፣ ቤቱን፣ ንብረቱን፣ ቀየውን ጥሎ እንዲሰደድ በማድረጉ በድብቅ ሳይሆን በገሃድ እያካሄዱት ይገኛሉ። ኮሎኔል ግራኝና ተባባሪዎቹ ምዕራባውያንን በተቀናጀና በተናበበ መልኩ በአማራ በአፋርና በኦርቶዶክስ ላይ የከፈቱትን የጥቃት ዘመቻ በተጠናከረና ባላሰለሰ መልኩ በመቀጠል ወያኔ የሚባለውን ባንዳ ሲዳከም በሰብአዊ እርዳታ ስም የነዳጅ የምግብ እርዳታ እንዲቀርብለት የኢትዮጵያ ህዝብ ደግሞ ተደራጅቶ ራሱን እንዳይከላከል ለስደት ለረሃብና ለበሽታ እንዲጋለጥ በማድረግና በማዳከም ግባቸው እስከሚሳካ ተማምለው በአማራና በኦርቶዶክስ ላይ ዘመቻውን በስፋት ተያይዘውታል። ወያኔ በከፍተኛ ወታደራዊና ስነልቦናዊ ዝግጅቶችን አድርጎ ለዳግም ወረራ በሚዘጋጅበት ሰዓት አገዛዙ ይህ የወያኔ ዝግጅት ግብ ይመታ ዘንድ አማራን ለማዳከም በብልጽግና በሚመራና በቀጥታ ከኮሎኔል ግራኝ ትዕዛዝ የሚካሄድ የሃይማኖት ጦርነት ቀስቅሶ የግጭቱ ጠንሳሾችና ፈጣሪዎች ፋኖ በማድረግ ፋኖን ትጥቅ በማስፈታትና ለመበተን በከፍተኛ ዝግጅት ላይ እየተንቀሳቀሰ ይገኛል። ለወያኔ በአየርና በምድር የእርዳታው አይነት ከምግብና ከነዳጅ መድኃኒት ሌላ የጦር መሳሪያ አቅርቦቱ ወያኔ ወልቃይት ጠገዴን ራያን እንዲቆጣጠር ማድረግ እንዲችል አገዛዙ የአማራን ልዩ ኃይል ሚሊሻና ፋኖ ከአካባቢው ለቀው እንዲወጡ ትዕዛዝ በመስጠቱ ወያኔ ሊወርህ ከተዘጋጀው ጠላት ይልቅ መንግስቴ ነው ብለህ ከምታስበውና በጠላት በዋናነት ደረጃ በጠላትነት ቆሞ የሚሟገትህ የሚገፍልህ የሚያስርህ አገዛዙ በአማራ ኦርቶዶክስ ላይ እያደረሰ ለመሆኑ ግልጽ ነው። ይህም በሚስጥር ሳይሆን በገሃድ እየተካሄደ ያለ ነው። ኮሎኔል ግራኝ ላለፉት 3 እና 4 ሳምንታት በአማራ ክልል ከትሞ ተከፋይ ባንዳዎቹ የአማራ ክልል ባለስልጣናትን ይዞ በፋኖ ላይ ዘመቻውን እያጧጧፈ ይገኛል።
አጋሮቹ የኦሮሞ ነጻ አውጪና ተቃዋሚ ነን ባዮች የመግለጫ ጋጋታውን እያሽጎደጎዱትም ይገኛሉ። ፋኖ ትጥቅ መፍታት አለበት ሲሉ ከኦነግና ከወያኔ ጋራ አገዛዙ እንዲደራደርም ይጠይቃሉ። ነገር ግን ፋኖን ትጥቅ ማስፈታት በሚለው ላይ ይስማማል። ጠዋት በተቃዋሚ ስም እየተደረደሩት እንደነ አብን፣ ኦነግ፣ ወያኔ፣ አዜማ፣ ኦፌኮ ከሰዓት በኋላ የብልጽግናውን መፈክር አንግበው በአደባባይ ህዝባዊ ኃይል ፋኖ ትጥቅ ይፍታ፣ ፌደራሉ እርምጃ ይውሰድ፣ የክልል መንግስት የተባለው የአማራ ዳተኝነት ይታይበታል፣ አለቀን፣ ተወረረን፣ በፋኖ ተዘረፍን፣ መንግስት ይድረስልን እያሉ ህዝብ አቤት አለ እያለ የኮሎኔል ግራኝ የደህንነት ሹሙ ሲያጓራ መስማቱ የተለመደ ሆኗል። ሁሉም በአንድ ቋንቋ በአንድ ጊዜ በፋኖ ላይ የተቀናጀ ዘመቻቸውን እንጀምረዋል። የኢትዮጵያ ህዝብ ሆይ እስቲ ወደ ኋላ ዞር ብለህ በአብንና በኦሮሞ ብልጽግና መካከል የነበረውን የአፍን ካሰላንታ በታየ ደንዳና በአብኑ በለጠ ሞላ አሁን ቀለጠ ሞላ መካከል ከምርጫ በፊት ያስነሱትን የማስመሰል አቧራና አሁን በቁርጠኛው የቁርጥ ቀን የኢትዮጵያ ህዝብ አለኝታና ዋስትና በሆነው ፋኖ ላይ የያዙትን አቋም አንድ በአንድ በግልጽ እንየው። ይህ የተቀነባበረው ፋኖን ትጥቅ የማስፈታት ዘመቻና ኦፕሬሽኑን የሚመራው በኦሮሚያ የደህንነት ቡድንና በኦሮሚያ አፋኝ ቡድን እንደሆነ የኢትዮጵያ ህዝብ ሊያውቀው እንደሚገባና ሊፋለመውም ግድ ይላል። ፋኖን ትጥቅ ማስፈታቱን ሂደት ለማሳካት የአማራ ክልልን አስተዳደራዊ ስልጣን በፌደራል አስተዳደራዊ ስር በማስገባት የሚካሄደው ስለ መሆኑና ይህም በይፋ ተጀምሯል። ለመሆኑ የትግራይ ክልል እንደ ነፃ አገር ራሱን ቆጥሮ ከውጭ መንግስታት ጋራ ዲፕሎማሲያዊ፣ ወታደራዊ፣ ፖለቲካዊ ስምምነቶችን ሲያደርግ በኦሮሚያ አማሮችና ኦርቶዶክሳውያን ሲጨፈጨፉ፣ ሲዘረፉ፣ ሲሰደዱ ከነ ህይወታቸው በኦነግ በሳት ሲጋዩ የፌደራሉ መንግስት መኖሩን እንኳን ድምጹን ሳያሰማ የአማራ ክልልን ፋኖ ሚሊሻና ልዩ ኃይል ለመበተንና ለማፍረስ ብቅ ያለው ከየት ነው ብለህ መጠየቅ ግድ ይላል። ይኸው አገዛዝ ሳፍር ፋኖ ለክልሉ የጸጥታ ስጋት እየሆነ መጥቷል። ለህገወጥ መሳሪያ ዝውውር በር ከፍቷል። ከመንግስት ህጋዊ አካል ሌላ ትጥቅ ይዞ መዘዋወር ክልክል ነው ሲለንም ይደመጣል። በእርግጥ እንነጋገር ከተባለ ማን ነው ለሀገሪቷ ጸጥታም ሆነ ሰላም ከፍተኛ ስጋት ሆኖ የምናየው? አንደኛ ሰፊው የአማራ የአፋር ህዝብ በወያኔ ዘረኛና ዘራፊ ፋሽስታዊ መንጋ ጦርነት ተከፍቶበት ከቤት ከመንደሩ ተሰዶ በረሃብ በበሽታ በሰላም እጦት የመንግስት ያለክ ድረስልን ብለው ሲጮሁ እንዳውም ለወራሪው ቡድን ስንቅና ትጥቅ አሳልፉ እያለ የአፋርን ክልላዊ መንገድ ሲያስጨንቅና ሲያስገድድ ይታያል። ወያኔ ግማሽ ሚሊዮን በላይ ጦር አሰልፎ በአማራ ክልል ዳግም ወረራ ለማካሄድ ዝግጅቱን ጨርሶ እንቅስቃሴ በጀመረበት ሰዓት ኮሎኔል ግራኝ የጦር ጀነራሎቹ ፋኖን ትጥቅ እንዲያስፈቱ በባህር ዳር ሰብስቦ መመሪያ ሲሰጥና ለወያኔ የስንቅና የነዳጅ አቅርቦት በከፍተኛ ደረጃ እንዲሟላ ሲያደርግ ይታያል። የአማራ ልዩ ኃይልን ግማሹን ሲበትን ግማሹን ከግንባር አንስቶ ወደ መሃል አገር ሲመድባቸው ይታያል። ታዲያ ይህ አገዛዝ ነው ወይስ ፋኖ ነው ለሀገራችን ደህንነት አደገኛና ጠንቅ የሆነ ሚና እየተጫወተ ያለው? ሰፊው የኢትዮጵያ ህዝብ ሆይ በስምህ፣ በዘር ሐረግህ፣ በእምነትህ
በባህልህ ማስተሳሰብህ የነበረህን ከፍተኛ ተሰስርና ውህደትህን በብሔር በክልል በቋንቋ በሃይማኖትህ ከፋፍለውህ አምባገነኖች የሚጫወቱትን ሴራ በንቃት ተከታትለህ ልታከሽፈው ግድ ይላል። በተለይ ባለፉት 4 ዓመታት በባለተረኝነት በሽታ በተለከፉ የመንጋ ፖለቲካ አራማጆች አማካኝነት በሃይማኖትህ እና በማንነትህ እየተለየህ እንድትገደል እንድትሰደድ እንድትዘረፍ በአገዛዙ ቁንጮ ፊታውራሪነት እየተመራ የተከናወነ መንግስት መራሽ ጭፍጨፋ ለመሆኑ አንተ የግፉ ተቀባይ በግልጽ ታውቀዋለህ። ምንም እንኳን አገዛዙ የአንድነት ጠንቆች አገር አፍራሾች የጠላት ተላላኪዎች ህገወጥ የመሳሪያ ልውውጥ ተጠያቂዎች ፋኖንና ህዝባዊ ኃይሉን በኢትዮጵያዊነት ሰንደቅ ስር ቆመው የሚፋለሙትን ተጠያቂ አድርጎ ለማቅረብ ቢሞክርም አንተ ግን እሱ ራሱ አገዛዙና መንጋዎቹ እንደሆኑ ጠንቅቀህ ታውቀዋለህ። የዚህን አገዛዝ ፍጹም አረመኔያዊነት፣ ጨካኝነት፣ ኢሰብአዊነት፣ ግፈኝነት አንተ የግፉ ገፈት ተቀባይ ጠንቅቀህ ታውቀዋለህ። ይህ የአረመኔዎች ስብስብ መንጋ በወለጋ በሸዋሮቢት በከሚሴ በሻሸመኔ በጅማ በቡራዮ በደቡብ የጊዲዮን ብሔረሰብ ላይ በጉራ ፈርዳ በኮሎኔል ግራኝና በኦነግ የታጠቀ ኃይል የፈጸሙትን ግፍ ለናሙና ያክል ያሳዩህ ወደፊት ሙሉ በሙሉ ሲቆጣጠሩ ያዘጋጁልህ የግፍ ሁሉ ግፍ ጥግ የመሆኑን የሚያረጋግጥ የግፍ ሰቆቃ ዛሬ ፋኖንና ህዝባዊውን ኃይል ትጥቅ ማስፈታትና ማስመስገብ በሚል ስም ኦነግ በአማራ በአፋርና በኢትዮጵያዊ በሆኑ ኃይሎች ላይ የከፈተውን የኦነግ ብልጽግና ፋሽስታዊ ዘመቻ ልብ ልትለውና ይህንንም ግፈኛ ስርዓት ማስወገድ ማንኛውንም ኢትዮጵያዊ የሆነ ዜጋ ለነገ ይደር የሚለው ሳይሆን በቻለው መንገድ ሁሉ ሊያከሽፈውና ሊያመክነው ግድ ይላል። የዚህን የአረመኔዎች መንጋ ስብስብ በህዝባዊ አመጽ በመላው የኢትዮጵያ ሊንደው ይገባል። ዛሬ በመላው የአማራ ህዝብ ላይ የተከፈተው ጦርነት የእያንዳንዱ የኢትዮጵያ ብሔረሰቦች ጣፋንታ ነው። ዛሬ የአገሪቷ ከፍተኛ የጦር ጀነራሎች የአገራችን ግዛት በባዕድ ተወሮና ተይዞ እያለ የጠላቶቻችን መልእክተኛና ቅጥረኛው ወያኔ ለሁለተኛ ዙር ወረራ በከፍተኛ ዝግጅት ላይ እያለ የአገር አለኝታና መከታ የሆነውን የኢትዮጵያ ህዝባዊ ኃይል ለመምታት አዋጅ አውጆ በህዝብ ላይ በድሮን በልዩ ኮማንዶ በኦሮሚያ ልዩ ኃይል ፖሊስና ሚሊሻ ሽብር እያካሄደ ይገኛል። የፋኖ ደጋፊዎች ወላጆች ልጆች የሆኑ አረጋውያን ህፃናት ሚስቶች እናቶች ሳይቀሩ በአሸባሪው አገዛዝ እየታመሱ ይገኛሉ። የኢትዮጵያ ህዝብ ዛሬ ጉልበት ሳታጣ ጉልበት እያለ ጤና ሆነህ ጤና ሳታጣ ህሊናህ እየሰራ ህሊናህ ሳትስት አቅም እያለህ አቅም ሳታጣ ይህንን አረመኔ አገር አፍራሽ የባለ ተረኛ መንጋ ቡድን ልታስወግደው ትገደዳለህ። ይህ መንጋ በሆድ አደሮች የተሞላ እንጂ በዓላማ ለሐቅ ስለ ሐቅ ቆሞ የሚፋለምህ አይደለም። ነቀዝ ውስጡ ቀፎ ባዶ የመንጋ በረት ነው። የሀገራችን ህዝብ በሚሊዮኖች በረሃብ በበሽታ በድርቅ
በመላ ሀገሪቷ እየረገፈ ባለበት ሰዓት በስደት በመፈናቀል ሚሊዮኖች እየተሰቃዩ ባሉበት ሰዓት ጦርነት በአራቱም ማዕዘን እየተካሄደ ባለበት ሀገር የሀገሪቷ ኢኮኖሚ አፈር በበላበትና ስራ አጥነቱ የኑሮ ውድነቱ ህዝቡ በዕለት ኑሮ ተማሮ ሊሸከመው በማይችልበት ደረጃ ላይ ባለበት ሰዓት የመማር የማስተማር ሂደት አለ በማይባልበት ሰዓት ጤና አገልግሎት ፈጽሞ አለ በማይባልበት ደረጃ ባለበት ሰዓት ጠንካራ መስሎ ለመታየት ቢያቅራራም በመሬት ላይ ያለው ሀቅ አገዛዙ በሞትና በጣረ ሞት መካከል ላይ መሆኑን ግን ሊቀይረው አይችልም። አገዛዙ በአጠቃላይ አገር የመምራት ራዕይም አቅጣጫም የሌለው በውር ድንብር የሚሄድ አገሪቷን መንግስት አልባ ያደረገ የመንጋ ስብስብ ለመሆኑ በመሃሉም የመሰነጣጠቅና የመፍረክረክ ማዕበል ውስጥ የገባ መሆኑ እየታየ ነው። የኢትዮጵያ ህዝብ ሆይ ተነስ፣ አምጽ፣ በጽናት ቁም፣ ጠላትን ለይ። በጠላት የውሸት ቀረርቶ አትረበሽ፣ ሆዳም ተከፋይ ካድሮች አትረበሽ። ህዝባዊ ማዕበሉ ተጠናክሮ ይቀጥል፣ ኃይልህም እሱ ብቻ ነው። ይህንን አረመኔ የባለ ተረኞች የመንጋ ቡድን በልመናና በመለማመጥ ሰላምን አታገኝም። ይልቅስ ሳትደክም ጉልበት እያለህ ሳይበታትኑህ በአንድነት እያለህ እስር ቤት ሳያጉሩህ በነጻነት እያለህ ተፋለመው። መውጫ መግቢያውን አሳጣው። መንደርክ፣ ሰፈርክን፣ ቀየህን፣ ከተማህን፣ ተራራህን፣ ወንዝ ሸለቆህን የጠላት ሲኦል ቤት አድርግበት። ተገባም እንዳይወጣ ከወጣም እንዳይመለስ አድርገው ሸኘው። ድልም ያንተ ይሆናል። ይህ መንግስት ባይ ወንበዴ መንግስታዊ ተቋማትን ይዞ ለሚፈጽመው ሽብር ሰቆቃ ዋጋውን ሊቀበል ይገባል። ይህንን አሸባሪ የባለ ተረኝነት ቡድን ደግፎና ተባብሮ የቆመ ሁሉ የህዝብ ጠላትነቱ ታውቆ ሊወገድ ይገባል። በተለይ የመከላከያ፣ የፖሊስ፣ የደህንነት ከፍተኛ ጀነራሎችና ሹመኞች በግልጽ ሚናቸውን ለይተው እንዲቆሙ እያሳሰብን ህዝብን ከድተው የኮሎኔል ግራኝ አህመድ አሊ የግል ቦዲጋርድ ሆነው ለሚፈጽሙት እያንዳንዷ ወንጀል እያንዳንዳቸው ተጠያቂ እንደሆኑ ያውቁትም ይገባል። በኢትዮጵያ ጦር ኃይሎች ስም የአብይ አህመድ አሊን የኦሮሚያን መንግስት መስረታ እውን ለማድረግ በሚወሰዱት እርምጃ ለሚጠፉት የአገር የህዝብ ንብረትና ህይወት ተጠያቂው በመሆናቸው ሊያውቁትም ይገባል። ከ5 ዓመት በታች የሆኑ ህፃናትን እያፈኑ ፋኖን ለማያዝ የሚደረገው መንግስታዊ የወንበዴዎች ስራ በዓለም አቀፍ ህግ የተወገዘና በዓለም አቀፉ የህፃናትን አፍኖ የመሰወር ወንጀል ህግ ድንጋጌ የጣሰ በመሆኑ ታውቆ ኢትዮጵያውያን በአንድነት ይህንን የኢትዮጵያን የህግ ባለሙያዎች በአንድነት በዚህ አረመኔና ወንበዴ አገዛዝ ላይ በዓለም አቀፍ ደረጃ ክስ እንዲመሰረቱ ጥሪ እናደርጋለን። ይህ ወንጀለኛ የወንበዴዎች ስብስብ ሊወገድ ይገባል። የኢትዮጵያ ህዝብ አንድነት ይጠንክር። ድል ለኢትዮጵያ ህዝብ። ቀድሞ ለፋሽስቶች ዛሬ ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ምርክ ግንባርክን አሳየው፣ ግንባርክን አሳየው፣ ግንባርክን አሳየው፣ ግንባርክን አሳየው፣ ግንባርክን አሳየው፣ ግንባርክን
አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ቀድሞ ለፋሽስቶች አልቆየበትም ዛሬም ለቆጠኞች እንበረከክም የነጻነት ዋጋ ድንበሩ እስከዚያ ነው በዘመናት ምርክ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መካይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው እናሸንፋለን ግንባርክን አሳየው ግንባርክን አሳየው ግንባር